በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ መድኃኔዓለም ፈጣሪያችን የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ወላዲተ አምላክ እመቤታችን ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ባከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ጸጋ በረከት ከሰንበት ረድኤት ሁላችንም የሚያሳትፈን እግዚአብሔር ቸሩ መድኃኔዓለም ቢፈቅድ ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 7 ላይ ኢታምልኩ ጣዖተ ጣዖትን አታምልኩ ብሏል። ዛሬ ብንችል ጣዖቶቻችንን አውቀናቸው እነሱ ብንለይ ጥሩ ነው። ያን ለማድረግ ነው ዛሬ የምንነጋገረው። መጀመሪያ ኃይለ ቃሉን በጥሬ ዘር እናንብበው። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ችግር ነበረ። እንደኛው ዘመን፣ እንደኛው ሀገር፣ እንደኛው ሁኔታ ችግር ነበረ። በተለይ የቆሮንቶስ ሰዎች ትልቁ ችግር የቆሮንቶስ ሰዎች ካጠፉት ጥፋት ከገቡበት ችግር ሶስቱን መጻሕፍት ይጠቅሳሉ። ሶስቱን አንደኛ ጣዖት አምልኮ በማይመስል ጣዖት አምልኮ ውስጥ ገብተዋል። ለጊዜው ሳይሆን ጣዖት አምልኮ አይመስልም፣ ግን ጣዖት የሆነ ነገር ውስጥ ገብተዋል። አንደኛው ችግር እሱ ነበረ። ሁለተኛ ሥርዓተ ቤተ ክርስቲያንን እንደ ልባቸው ይጥሱ ነበረ። ሶስተኛ እርስ በርሳቸው ተለያይተው ነበረ። መቼስ አነ ዘጳውሎስ ወአነ ዘአጵሎስ ወአነ ዘኬፋ ወአነ ዘክርስቶስ እየተባባሉ አራት ቡድን ወጥቷቸው ነበረ። አራት ቡድን። ራሱን የጳውሎስ ቡድን ነኝ የሚል አለ፣ ራሱን የኬፋ የቅዱስ ጴጥሮስ ነኝ የሚል አለ፣ የአጵሎስ ነኝ የሚል አለ፣ የጌታ ነኝ የሚል አለ። እነዚህ ሶስቱ መሰረታዊ ችግሮች ናቸው። በዚህ ችግር ምክንያት ቅዱስ ጢሞቴዎስን ሄደና ጠይቃቸው እስኪ እንዴት ሆነዋል ብሎ ላከ። እኔ ላከኝ ሰው የለም፣ ግን እዚህ ከመጣው አይቀር ሰሜን አሜሪካ ውስጥ የሚኖረው ሰው እንዴት ነው የሚኖረው? በመረጃ ከምሰማው ማየቱ የበለጠ ሊሆን ይችላል። አየሁኝ። ብዙ ነገር ያሳዝናል፣ ያስፈራል። በኋላ ጣዖታችሁ ተዘርዝሮ ሲታይ እነዛን ጣዖቶቻችሁ ሰው የሚያስፈሩኝ እነሱ ናቸው እንጂ ለስጋ ይገርማችኋል። ከ3 ዓመት በኋላ ለመጀመሪያ ጊዜ በመንገድ ላይ በነፃነት ተራመድኩኝ። እዚህ መጥቼ ለድፍን 3 ዓመት ተወልጄ ባደኩበት ከተማ ጎንደር መንቀሳቀስ አልችልም። ለምን ቢባል አስተማረክ ተብዬ፣ ያው ችግር ውስጥ የምታውቁት ታውቃላችሁ። መቼም ስትናገሩ ሁሉ ነው የሚጠላ። ትልቁ ነገር ቅዱስ ጢሞቴዎስን ሂድና እያቸው አለ። ተመልሶ መጥቶ አባቴ አረ ችግር አለ። ምንድን ነው? እንደዚህ ያለ ችግር አለ ብሎ ነገረው። እንኪያስ ስለው ደብዳቤ ጽፎ ይህን ዛሬ የምናውቀውን ጦማር ጽፎ ከሌሎች ደቀ መዛሙርት ጋር አድርጎ ውሰድና ስጣቸዋለሁ። ወስዶ ሰጣቸው። ዛሬ እኛ የምንማርበት አንዱ ነው። ከሁለቱ ወደ ቆሮንቶስ ከጻፉ መልእክቶች አንዱ ይሄ ነው። በምዕራፍ 10 ገና ቁጥር 1 ላይ ሲጀምር ወፈቅር ለክሙ ታእምሩ አኀዊነ፣ ወንድሞቻችን፣ መጽሐፍ ሲተረጎም ወንድሞቻችን ባለው እህቶቻችን ያሰኛል። ወንድሞቻችን እህቶቻችን፣ ይህንን ታውቁ ዘንድ እወዳለሁ፣ ይህንን ታስተውሉ ዘንድ እወዳለሁ። እስመ ለኵሎሙ አበዊነ ጸለሎሙ ደመና፣ አባቶቻችን ሁሉ ከግብፅ ባርነት ሲወጡ ደመና ጋረዳቸው፣ 7 ደመና ጋረዳቸው። በጥሬ ዘሩ በምስጢሩስ ደመና መንፈስ ቅዱስ ነውና ወደ አዲስ ኪዳን አመጥቶ መንፈስ ቅዱስ ረድኤተ መንፈስ ቅዱስ ተደረገልን አለ። ወኩሎሙ ሐለፉ ማእከለ ባሕር
ሁሉም በኤርትራ ባህር መካከል አለፉ። እግዚአብሔር ይህንን ያደረገላቸው ውለታ ነው እየቆጠረ ያለ ቅዱስ ጳውሎስ። ደመና ጋረደላቸው፣ በባህር መካከል በየብስ አሳለፋቸው። ወለኩሎሙ አጥመቆሙ ሙሴ በደመና ወበባህር። ሙሴ ደመና ጋርዶ ባህር ከፍሎ አሻገራቸው። ወተጠምቃ አገሪሆሙ ለካህናት እንዲል ፈለገ ዮርዳኖስን ሲያልፉ እግራቸው ስለነካ በምስጢር ተነግሯል። ወኩሎሙ ታስየሰዩ እክለ ዘመንፈስ ቅዱስ። ሁሉም የመንፈስ ቅዱስን እንጀራ በሉ፣ ወይም ከሰማይ መና አውርዶ መገባቸው። ወኩሎሙ ሰትዩ ስትየ መንፈሳዊ። ሁሉም መንፈሳዊ መጠጥን ጠጥተዋል። ዘውእቱ እምኮክ መንፈሳዊት እንተ ተሐውር ድሬሆሙ። ይህችም ማለት በኋላቸው ሙሴ ለአንዱ አሸክሞ ትከተል የነበረች ናት። ወኮኩሰ ክርስቶስ ውእቱ። አለት የተባለ ክርስቶስ ነው ብሎ ወደ ምስጢር መጣ። ዋኮ ለኩሎሙ ዘሐረዮሙ እግዚአብሔር። እነዚያን ከግብፅ ባርነት የወጡትን ሁሉንም እግዚአብሔር የመረጣቸው አይደሉም። መጠራት ለሁሉ መመረጥ ለጥቂቶች ስለሆነ። ወመብዝሕቶሙ ተነጹ በገዳም። አብዛኞቹ በዱር አፈሩ ነው ቀርተዋል። ወዝኒ ዘረከቦሙ ከመ ይኩንክሙ እሙንቱ አርአያ። ይሄ ነገር የተደረገ ለእናንተ ምሳሌ እንዲሆን ነው እኮ። ከመ አንትሙኒ ኢትፍቱ እኩየ በከመ ፈተው እሙንቱ። እነርሱ እንዳማራቸው ክፋት እናንተም እንዳያምራችሁ ብሎ 7ኛ ቁጥር ላይ ወይ ታምልኩ ጣዖተ በከመ አምለኩ እሙንቱ። እነርሱ እንዳመለኩ ጣዖትን እናንተም ጣዖትን አታምልኩ ብሏል። አጭር ታሪክ። እግዚአብሔር እስራኤልን ከግብፅ ባርነት ነፃ አወጣቸው በቅዱስ ሙሴ በቅዱስ አሮን አድሮ። ባህረ ኤርትራን ከፍሎ 7 ደመና ጋርዶ መና ከደመና አውርዶ ውሃ ከጭንጫ አፍልቆ መገባቸው። ነገር ግን እነርሱ በመልሱ ይክልኑ እግዚአብሔር ሰሪያ ማይድ በገዳም። እግዚአብሔር ይህን ማድረግ አይቻለውም። ይህዝብ ኮኳ ወያውህዝ ማየ ከጭንጫ ውሃ ማፍለቅ አይችልም። በብዙ ተገዳደሩት። ታሪኩ ይቀጥላል። መሰረታዊ ጥያቄ እኛ እስራኤልን ለመውቀስ አይደለም። ከዛሬ 3500 ዓመት በፊት ከግብፅ ባርነት ነፃ ያወጡትን በዱርም የቀሩትን 60,000 አጋር ለመውቀስ አይደለም። ትልቁ ጥያቄ ዛሬ ክርስቶስ መድኃኒታችን አድኖን ክርስትናን መስርቶ መዳንን ሰጥቶ ዛሬ ከነሱ የተሻለ ጠባይና አካሄድ እናኖራለን ነው ጥያቄው። መሰረታዊ ነገር እሱ ነው። አሁን ርዕሱን ገታ አድርጌ አንዳንድ ቁም ነገሮችን ልንገራችሁ። መጀመሪያ እንዴት አረፈዳችሁ? ከጆሮዬ ነው። እንዴት አረፈዳችሁ? መልካም። የተፈጠርነው ለዚህ አይደል? ቋንቋችሁ ሞርኒንግ ይላል። መልሱ ምንድን ነው? ያው ነው አይደል? ለምን እግዚአብሔር ይመስገንማ እንዳይሉ ጋኔ ናቸው ችግር አለው አናታቸው ላይ ያለው። አማርኛ አይሰሙም አይደል? እዚህ ላይ ያሉት ብናማቸው ችግር የለውም አይደል? አንግሊካን ቸርቾች በነገራቸው ላይ ትንሽ በዚህ በዓለም የአብያተ ክርስቲያናት ታሪክ ውስጥ ከፕሮቴስታንት ትንሽ ይሻላሉ ይባላሉ። በነገራቸው ላይ ሴንት ጁድ የሚላየው ይሁዳ 2 አይደሉ? የትኛውን ነው? ከ12 ሐዋርያት መካከል ያለውን ይሁዳ ነው ወይስ ከ72 ሐዋርያት? አይ ከ12 ሐዋርያት ሌላ ይሁዳ አለ ሁለተኛ እኮ። ምክንያቱም ታዲዮስ ይሁዳ ነው ሌላ ስሙ ይሁዳ ታዲዮስ ነው የሚባል። ስለዚህ በታዲዮስ ነው ወይስ በሰባ አርድእት ባለው ነው ጠይቃችኋቸዋል? ይሄ እኮ ለእኔ አስገራሚ። አንድ ፕሮቴስታንት ቸርቹን ከቅዱሳን ሐዋርያት ባንዱ ስም መጥራቱ ለዛ ነው ትንሽ ካበደው። ይሄ እናንተ ከምታውቁት ከምዕራቡ ዓለም ፕሮቴስታንቲዝም ትንሽ የተሻሉ ናቸው ይባላል። ያም ሆኖ ግን አልሸሹም ዞር ያሉ አይነት ነው ጠባያቸው። መሰረታዊ ነገር እኔ የማገለግለው ነገረ ቅዱሳን ላይ አተኩሬ ነው በብዛት። እንደውም አንዳንድ ጊዜ ይገጥመኛል። አንድ ጊዜ አንድ ቦታ አዕማደ ምስጢር ሳስተምር የሆነ ሰው እንዲህ ይሄ ልጅ እኮ ታሪክ ነው የሚያስተምር እንዴት አዕማደ ምስጢር
ዘታችሁት እና እሱ ያስበው በቃ ታሪክ ነው ያጠና ብሎ ነው። እውነቱን ነው። አባቶቻችን ትምህርቱን አስተማሩንና አንድ ኃላፊነት ሰጡን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህ ዘመን ትልቁ ፈተና ምንድን ነው አሉ መምህራችን። ምንድን ነው ይንታ አልኳቸው። ትልቁ ፈተና ስራዬ ተብሎ ነገረ ቅዱሳን ከቤተ ክርስቲያኗ አውደ ምሕረት እንዲወርድ ተደርጓል። እንደ በሞቴ እንወራረድ ውርድ በጎ ከሆነ ደብሩ ስንት ዓመት ይሆናል? ይሄ 9 ዓመት። የቅድስት አርሴማ የእናታችን ጽላት አለ አይደለም? ታሪኳን ሙሉ እንደው ሳያናጥብ የሚተርክልኝ ሰው ካገኘሁኝ እሸልመዋለሁ በገዛ ደብሯ። እኔ ይህንን ያልኩበት ምክንያት መሰላችሁ? እንግዲህ ከዛው ከምኖርበት ስፍራ ኢትዮጵያ ጎንደር የደብሩን ጻድቅ የደብሩን ሰማዕት ታሪክ በትክክል መተረክ የሚችል ሰው አግኝቼ አላውቅም ከሊቃውንት በቀር። አስቡት። እንኳን ሌላ የተማረው ሰው ያስታውሱ ይሆናል። እዛ እንኳን የተማረው ሰው ያቋቋሙ ተማሪ ገና ባህሉን ያላጠናው አዲሱ የመጣው ማለት ነው እንጂ በባህሉ ብዙ ነገር ያውቃል። እና አብየ እግዚእ ሲሉት አብየ እግዚእ ደግሞ ምንድን ነው የሚላል? የቦታ ስም ነው እንዴ? ተምሮ ማለት ነው። ጻድቁን አያውቅማ። ኋላ ግን ባህሉን ሲያውቅ ወንበሩን ሲማር ያውቃቸዋል። ነገረ ቅዱሳን ከሌለ ክርስትና የለም። የቅዱሳን ታሪክ ከሌለ ክርስትና የለም። ይህን ማወቅ አለባችሁ። ብዙ ጊዜ ሰው ግራ የሚገባው የእግዚአብሔርን ቸርነቱንም ምሕረቱንም ይቅርታውንም ታምራቱንም ሁሉንም የምንናገረው በቅዱሳን ታሪክ ውስጥ ነው እኮ። ኦሪት ዘፍጥረት ምዕራፍ 1 የሚነግረን እግዚአብሔር ሰማይና ምድርን ፈጠረ ነው አይደለም? ለማን? ለአባታችን አዳም። ከቅዱሳን ሁሉ የመጀመሪያው አባታችን አዳም አይደል? ከሰው ልጆች መጽሐፍ ቅዱስ ኦሪት ዘፍጥረት 1 2 3 እያለ የሚነግረን ስለ አባታችን አዳም ስለ እናታችን ሔዋን ታሪክ ነው እኮ። ከምዕራፍ 4 አቤል ላይ ይሄዳል። ሴት ሄኖስ ቃይናን መላሌል ያሬድ ሄኖክ እያለ ይሄዳል። መጽሐፍ ቅዱስ ራሱ የቅዱሳን ታሪክ ነው። ለምን ብትሉ ጌታችን በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ተማሃሮ ምኔ ከኔ ተማሩ አለ። ክርስቶስን ወዴት አግኝተነው እንማር? ክርስቶስ መድኃኒታችን መምሰል የምንችለው በሁለት ነው። አንድ ቅዱሳን ሐዋርያት በጻፉት ወንጌል ውስጥ የተጻፈውን በማንበብ፣ ሁለት ራሳቸው ቅዱሳን ሐዋርያትን በመምሰል። ለምን? ቅዱስ ጳውሎስ በአንደኛ ቆሮንቶስ በዚሁ መልእክቱ ልፍ ብላችሁ ምዕራፍ 11 ቁጥር 1 ላይ ስትመለከቱ ተመሰሉ ኪያይ ማንን ምሰሉ? ቅዱስ ጳውሎስን ካላወቅነው በምን እንምሰለው? የኛ ሙያችን ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን መምሰል ነው። ካላወቅናቸው እንዴት እንምሰላቸው? እና ጸላዔ ሰናያት ካስተማራቸው ነገር ትልቁ አንዱ ከእመቤታችንና ከቅዱሳን ጋር ማፋታት ነው። ሲጀምር እንደዛ አልነበረም። አሁን የማርቲን ሉተርን የዛሬ 400 ምናምን ዓመት የተጻፉትን 95ቱን አንቀጾች ስትመለከቷቸው ቅዱሳንን ስለመንቀፍ እመቤታችን ስለመንቀፍ አይደለም አጀማመሩ። ጸላዔ ሰናያት ግን ሲጀምር እንደሱ አይደለም። ታድሶዎቹ የዛሬ 70 ዓመት፣ የዛሬ 50 ዓመት፣ የዛሬ 30 ዓመት ሲነሱ አስታውሳለሁ። ጎንደር ላይ የታድሶ እንቅስቃሴ በጣም ገኖ በነበረበት ጊዜ ርዕሳቸው ምንድን ነው? እዩ እስኪ ካህናት ቄሱ እንዲያደረገ ጳጳሱ እንዲያደረገ ቤተክርስቲያን መዋቅር ተበላሽቷል ይሏቸዋል። በነገራችሁ ላይ አንድነት ወቁ። ግለሰቦች እንጂ መዋቅሩ አያጠፋም። ግለሰቡ ካጠፋ ግለሰቡ ላይ እናተኩር። መዋቅሩን መንካት ቤተክርስቲያንን መንካት ነው። ጳጳስ ስለበደለ ጵጵስና አያስፈልግም ነው የሚባለው። ከ12 ሐዋርያት አንዱ ይሁዳ ስለበደለ ሐዋርያነት ይረገማል? አይረገምም። ይሁዳ ግን መባረር አለበት። ወሲመቶ ሂንሳ ባዒድ ባለው ሹመቱን ለሌላ መስጠት ይገባል። እንድናውቀው የምፈልገው ነገር ነገረ ቅዱሳንን ቸል ያል እኛ ተጎድተናል። ለዛ ነው ቅድስና ከመጥፋት አልፎ እኮ ታውቃላችሁ አይደለም? እኔ ይገርመኛል። አንዳንድ ነገር መድረክ ላይ ወጥቼ ስናገር ይገርመዋል መናገር ራሱ። አንተ ቅዱሳን ሲኖሩት ብታይ ምን ልትሆኑ ነው ስናገሩ የሚገርም። ሌባ ከሆንክ ሌባ ነህ በቃ። ምን ትሆን? አንድ ሰው ጸላዔ ሰናያት እንዳደረበት የምታውቁት እመቤታችን ላይ ቅዱሳን ላይ ክፉ መናገር አይደለም ለማመስገን ቅር ሲለው ካያችሁ ጋኔን አድሮበታል በቃ። ከዚህ በላይ ምን ማስረጃ? እናስተውል።
ግብፃውያን ከዚያ መከራ ወጥተው ያ ሁሉ ቸርነት ተደረገላቸው። እምቢ አሉ፣ ጣዖት አመለኩ። ከግብፅ ባርነት ነፃ ከወጡት 2 ሰው ኢያሱና ካሌብ ብቻ ወደ ርስት ገቡ። ሌላው በሙሉ አለቀ። እኛስ ደመና ብሎ ስለ መንፈስ ቅዱስ፣ ባህር ብሎ ስለ ጥምቀት፣ እክለ መንፈስ ቅዱስ ብሎ ስለ ስጋው፣ ስቴ ሕይወት ብሎ ስለ ደሙ ነግሮናል። ይሄ የተደረገልን እኛስ እውነት እግዚአብሔር ለእስራኤል ካደረገው ለኛ ያደረገው አይበልጥም? ምን ያልተደረገ ነገር አለ? በነገራችን ላይ በሞቴ ክርስቶስ መድኃኒታችን በመስቀል ላይ ያደረገውን ነገር ጭንቅላታችን አስቦ ስንት ቀን አልቅሰን እናውቃል? ስንት ቀን ሀዘኑ ይሰማናል? አባቶቻችን ይላሉ ክርስቲያን የሚባል እኮ የጌታችን ሕማም የሚሰማው ሰው ነው። ፈሪሳዊ ኑሮ እስከ መቼ ነው የምንኖረው? እኔ በሞቴ ለምሳሌ ያው ቅር ካላችሁም የራሳችሁ ጉዳይ ነው። ለምንድነው ካልስለብሳችሁ የምትገቡት? ሁላችሁ ምንድን ነው ዓላማው? እውነቴን ነው። እሺ ዊንተር ሲሆን የእናንተ ክረምት እናውቃለን፣ ችግሩ ባይሆን ኤሲ ምናምን ስላላችሁ ችግር የለም። ግን እሺ አሁን ሰብር ነው። አንዳንድ ማድረግ የማይቻሉ ለምሳሌ ግልጹን እንነጋገር፣ ወደፊት የምታስተካክሉት ነገር እዚህ እየተቀደሰ እዛ እንጀራ አለ። ነውር ብቻ ሳይሆን ትልቅ ኃጢአት ነው። ግን ደግሞ ይህንን ዛሬውኑ አርሙት አልልም። አማራጭ የላችሁም። የትኛውንም መስዋዕትነት ከፍላችሁ አስተካክሉት። አውቃለሁ ነገሩ ቀላል እንደማይሆን፣ ቀላል ነው አላልኩም። ግን የትኛውንም መስዋዕትነት ከፍላችሁ እኔን ይዘውኝ የገቡት አገልጋዮች ከዚህ በር ድረስ በጫማ ነው የመጡት። በጫማ እሺ፣ ያስሽ አማራጭ አጥቶ ይሆናል፣ ቦታ ጠፍቶ ይሆናል። ጫማ ስለብሶ የሚያስገባ ምን ገጠማችሁ? በነገራችሁ ላይ ካልስና ጫማ፣ ካልስ እኮ ስስ ጫማ ነው። አታውቁም? ምንድን ነው ምክንያቱ? ምስኪ ያስገድዳችሁን ነገር ነገሩ። በረዳችሁ እዚያውን ይቀዘቅዛል። እኔ እግሬ ለከፍተኛ ሙቀት ነው የሚሰማኝ። ይሄውላችሁ ይሄ ግዴለሽነት ነው። ተንኮል አድርጋችሁ እንዳላደርጋችሁ ትረዳለሁ። ግዴለሽነት ነው። ከቀላሉ ነገር ጀምሮ እንጀምር ብዬ ራሳችንን ማረም። ከቀላሉ እንጀምር። እግዚአብሔር ትንሽ ትልቅ የሚባል ስርዓት የለው። ሁልጊዜ እናገራለሁ። ሰው መግደል ጥሩ ነው አይደለም? ዝም አሉ ሰው ሁሉ ጥሩ ነው አይደለም? ኃጢአትነቱ ትልቅ ነው አይደለም? ንገሩኝ። መዋሸትሳ ከመግደልና ከመዋሸት ማን ይበልጣል? ትልቅ ኃጢአት ከሁለቱ የትኛው ነው? እሱን ነው መረዳት። ጎበዞች ልባም ናችሁ። ያው ነው። ለምን አትዋሽ አትማ ያለ አትግደል ያለ ነው። እስኪ በቤተ ክርስቲያን ስርዓት ውስጥ እግዚአብሔር ስርዓት ሲሰራ ወይ ቅዱሳን አይ ይሄኛውን ሕግ በደንብ ጠብቁት፣ ይሄኛውን ግን ብትጠብቁትም ባትጠብቁት የሚባል ሕግ አለ እንዴ? እና ታዲያ ለምንድን ነው ለጥቃቅኑ ነገር ትቆጣለህ ይለኛል። ሄድ ምን ይላል? ይሄ ደግሞ ለጥቃቅኑ ነገር አንተ ነህ እንዴ ጥቃቅን የምትለው? የታቀው አስተውሉ። ከዚህ ጀምሮ ሰውነታችሁ ሲሰቀቅ እስኪ ቤተ እግዚአብሔር ስገቡ። እሱ ብቻ አይደለም ልማዳን እሱ ናችሁ እንዳትገቡ። ሰምቻለሁ ወር የዚህ ደብር አይደለም ግን በሀገሩ ሰሜን አሜሪካ ውስጥ ልማዳንስት ሆኖ ህልመ ሌሊትም ሆኖ ቤተክርስቲያን የሚገባ አይደለም። ቤተክርስቲያን መግባት እዛ ፈንጠር ብላችሁ ቆሙ። ሰንበት ነው ቤት ያሉለም ካላችሁ ፈንጠር ብላችሁ ከውጭ ነው መቆም። አትግቡ ወደዚህ። የኔታም ይከፋቸዋል። ቤተክርስቲያኑ ባዶ ይቀራል። ዝም ብሎ ባዶ ይቀር። ጎንደር ይዘነው ትንታለን። እዛው ተኩሰን እንበላለን። ምን ያደርጋል? እውነቴን ደህና ነው። እዚያ ማህሌቱ ደምቆ እዚህ ብቻቸውን መከራ እያዩ እዛ ስንት ሊቅ ባለበት መካከል እንደ ባህር በምስጢር የሚዋኝበት ስፍራ ይዘናቸው እንላለን እንጂ እናንተ ገና እንዴ እናንተን በውሸት ነው እንጂ ይዣችሁ መጣ። በነገራችሁ ላይ አንድ ሰው ንስሐ ገባው ብሎ ቆረብኩ ብሎ ቤተክርስቲያን 100 ዓመት ኖሮ ገሃነመ እሳት ይወድቃል። የምታረግበት መንገድ ይወስነዋል። ማድረጉ ብቻውን በቂ አይደለም። ይኸውላችሁ እግዚአብሔርን መፍራት ተማሩ። እግዚአብሔርን እንዳትፈሩ ምንም
ምክንያት የላችሁም። እዚህ ነው የምንኖር እዛ ነው የምንኖር አትበሉኝ። የለም አስተውሉ፣ ስራ አጠንቅቁ። ምክንያቱም ከክርስትና ውስጥ የመጨረሻው ቀላሉ የክርስትና መገለጫ አለባበስ ነው። መስራት መልበስ ምን ያቅታል? እናንተ ያላችሁበት ዓለም ሱሪ ለመልበስ ስንት መቶ ዓመት ወስዶበታል እኮ። የዛሬ 80 እና 90 ዓመት እኮ ሱሪ አይለበስም ነበር እዚህ ሀገር። ሰይጣን እንዴት እንዳለማመዳቸው ይታወቃል። ከዛ ደግሞ ቆይቶ ሱሪው በአንዳንድ ሳይንሳዊ ምክንያት ለሴቶች ጉዳት ተገኘበት። ዛሬ ያው ሀበሻ መቼስ ምንድነው ይባላል? ፈረንጅ በተኛ ሀበሻ የሚነቃ በ50 ዓመቱ ነው ይባላል አይደል? ያሰኛል በእውነት። ነጮቹ ሱሪውን አይተው ብቻ የምዕራብ ዓለም ተው አይደል? ደግሞ እኛ ጋር ብርቅ ሆነ። አሁን ደግሞ እስኪ ያ ጸያፍ ምናምንቲያቸውን ይለብሳሉ አይደል? አሁን በየመንገዱ ሳይሆን ራቁቱን ምናምን። አቤት አለመታደል። እኔን ግራ የሚገባኝ ነገር ሰው ልብስ መልበስ እንዴት ያቅተዋል? እጅግር እያለው መልበስ እየቻለ ገበያ መግዛት እየቻለ ወይ ሰፍቶ። በነገራችሁ ላይ እህቶቻችን እዚህ ያላችሁ ሙላችሁ ኩታ ፈትል ትችላላችሁ? መፍተል አትችሉም? እና ወንድ ናችሁ ሴት ታዲያ? እኔ እውነቴን ነው። አንዲት ሴት መጣ ፒኤችዲ ያለኝ አለች። ያንቺ ፒኤችዲ ምን ያደርጋል? መጀመሪያ መፍተልና መስፋት ተማሪ። አሁን እነዚህን ሴት ልጆቻችሁን ብታስተምሯቸው ምን አለ ቢፈትሉ። አሁን አቢዩዝ አደረጋችሁ ምናምን። የምን አቢዩዝ ነው? በነገራችሁ ላይ አንድ ሰው ስፖርት ይሰራል አሎት ይንጠፈጠፍ የለም? ከሱ በላይ የሰውን ጉልበት አቢዩዝ ማድረግ አለ እንዴ? ተማሩ። አማርኛ ይሰማሉ ግን ቅዱስ ጳውሎስ በማያውቁት ቋንቋ አትናገር አታደንቁራቸው ብሏል ብዬ ነው። እየሰማችሁ ከሆነ መፍተል ተማሩ፣ መስፋት ተማሩ። ኋላ እግዚአብሔር ትልቅ ሀብት ይሰጣችኋል በሱ። ከዛ ፈትላችሁ ምን እንደምትሰሩበት ደግሞ ሌላ ጊዜ እንነጋገራለን። ሌላ ጊዜ አንነጋገርም፣ ተውት። ሌላ ጊዜ እንነጋገራለን እኮ ትርጉሙ ሌላ ነው። እናስተውል። ስርዓተ ቤተ ክርስቲያንን እንጠብቅ። ከጥቃቅኗ ነገር ጀምሮ አቅም አልችል ካለ ያን ጊዜ እናዝናል። ለምሳሌ ዛሬ ንፍቀ ካህን አልነበረ ማለት የለማ ከሌሊት ይደርስ ብቻቸውን አንዱ ነው ሊቀድሱ ይችላሉ። አንዱ ነው ዲያቆናት እንኳን ባይኖሩ። ለምን? ምዕመናን ይቀበሉ መጥተው መስዋዕት ተዘጋጅቶ አባቶቻችን ያሉ ክብረ በዓል ሰንበትና ክርስትና ሆኖ አይቀርም። አበው በልጅነታችን የሚያደርጉት አለ። አስመልካቹ ጎደለ ከበሮ አመተው በግራ በኩል ባለው አምደ ወርቅ ካትሮንሱ ዳር አድርገው እያዘኑ አሁን የኔታ ሲቀድሱ ንፍቅ ባለመሆኑ ዛሬ እያዘኑ ከሆነ የቀደሱ ጉዳት የለም። ለምደውት ረስተውት ከሆነ ግን ጉዳት አለው። ይህን ማወቅ ነው። ስለዚህ እናደራ እንላችኋለን። እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እንግዲህ አስፈቅጄ ስለሆነ የተናገርኩ ያው አሁን ወደ ጉዳያችን እንምጣ። ቅዱስ ጳውሎስ እስራኤል የጠፉበትን መንገድ ተናግሮ የቆሮንቶስ ሰዎች እንዳይጠፉ ሲናገር መጨረሻ ላይ ቁጥር 7 ላይ ኢታምልኩ ጣዖትን አታምልኩ አለ። ጣዖት ምንድን ነው? በጥሬው ጣዖት የእግዚአብሔር ወደረኛ፣ እግዚአብሔርን ሳይሆን ራሱን እንደ እግዚአብሔር የሚቆጥር የሰይጣን ስሙ ነው። የግብር ስሙ፣ የመመለክ ስሙ ነው። ገና በጥንት ፍጥረት አነ ገባሪሆሙ ለእሉ ግቡራን መላእክትን የፈጠርኳቸው ስነ ፍጥረትን የፈጠርኩ እኔ ነኝ ብሎ አምልክ ቢሉት አምልኩኝ፣ አመስግን ቢሉት አመስግን ያለ ከትዕቢቱ የተነሳ ይኸውላችሁ የዚህ ዘመን የሚያሳዝነኝ ነገር አለ። ሰንበት ተማሪው በቀደም እዛ ለነበሩት ልጆች ነገር ሰንበት ተማሪው የዲያቆን ነገር ያምረዋል። እንደዚህ አይነት አክሊል አድርገው የሚዘምሩት አያላችሁ አዲስ አበባ አካባቢ አያችሁ። ምዕመኑ የሰንበት ተማሪው የትዕቢት ጋኔን ያደረበት ሰንበት ተማሪ ዲያቆኑ የሚያደርገው ማድረግ ይፈልጋል። ዲያቆኑ ደግሞ ጸላይ ሲያደርበት የቄሱ ያምረዋል። ቄሱ ደግሞ መሀል ሀገር ታዩትል የመነኩሴ ያምረዋል። ያቺ ምናምን ጥቆ መሀል ነድሎ እንደውም አንድ ትልቅ ሰው አሉ እቺ ነዳላ እኮ ከካህኑ ሕይወት ውስጥ ያለችውን የሕይወቱን ነዳላ ነው የምታሳየው። እናንተ ስለምንድን ነው መነኩሴ እየተከተላችሁ ቄሶች የምታስቀኗቸው? እውነቴን ነው። መነኩሴ የሆነ እንደሆነ ግር ነው የሚከተለው ሴቱ። ምን ፈልጋችሁ ነው? መነኩሴ ምን አለ?
እውነቴን ነው። ከተማ ያለ መነኩሴ የከተማ መነኩሴ ያለ እዚህ የለም። ከተማ ላይ ይኸውላችሁ ዜና አበው ስርዓተ አበው እንዲህ ይላል። ጭንቅ ነው። መነኮስ ዘያንሶሱ ሀገር ውስጥ ሀገር አለ። ከተማ ለከተማ የሚዞር መነኩሴ አለ ሐሳዊ ውእቱ አለ። ሐሰተኛ ነው። ወረድኦሙ ለአጋንንት የአጋንንት ተማሪ ነው፣ ተከታይ ነው። ሰያጤስሙ ለክርስቶስ እንደ ይሁዳ ክርስቶስን ይሸጥ ነው አለው። ከመነኩሴ ራቁ። ዛሬ ሰው መነኩሴ ቢሆን ኖሮ ያው ችግር ነበር። እግዚአብሔር ይመስገን ቢሆንም አንላቀቅም ነበር። ጠርተው አምጥተውኛል፣ እምቢ ብዬ ነበር፣ ግድ ብለውኛል። አዎ ለሁሉም አስቡ። ካህናትን አታስቀድሟቸው፣ ይርባቸዋል። እኔ እውነቱን ነው የምነግራችሁ። እኔ የምኖርበት ስፍራ አውቃለሁ። አሁን እኔ ምን ይሉኛል? አንተ እንደ ልብ ውጭ ሀገር ለመሄድ የሚቸከለክል ነገር የለውም፣ ደግሞ አንተ አትፈልገው፣ እኛ ግን አናገኘውም፣ እንደው እባክህ የሆነ ቀዳዳ ፍጠርልናል። ይህን የሚያሰኛችሁ ምንድን ነው ታውቃላችሁ? ችግር ነው። ስርዓተ ቤተክርስቲያን ላይ እንደሚልክ አለ። ካህን ከራበው ምእመን ገሃነመ እሳት መውረዱ ነው። ምእመን ኃጢአት ሰርቶ ንስሐ ካልገባ ካህኑ ገሃነመ እሳት መውረዱ ነው። የካህኑ ዕዳ እናንተን ማስተማር፣ እናንተን ለንስሐ ለስጋው ደግሞ ለክብሩ ማብቃት ነው። የእናንተ ዕዳ የካህኑን ቤት መሸፈን ነው። እንዲህ ስላችሁ ደግሞ ያለ ስርዓት ሰብስባችሁ በጣም ሀብታም እንድታደርጓቸው አይደለም፣ ይበላሻሉ። አሁን አይዛይታችሁ ሰባኪ ምናምን አንዲቱ መጣችና እስቲ መኪና እንግዛለን። የምን መኪና ነው? ሰባኪ ሁሉ መኪና አለው፣ አንተ ብቻ ነው የሌለህ። አሁን ስትፈልግሽ ነው ወይስ ትወጪልኝ ከቤቴ? እኔ ይገርመኛል። በኋላ ከጣዖቶቻችሁ አንዶቹ ሰባኪዎች ናቸው። ዘማሪ ሰባኪ የምትሏቸው ሰዎች ናቸው። የዚህ ዘመን የቤተክርስቲያን አንዶቹ ጣዖቶች እነሱ ናቸው። እንነጋገራለን። ለሁሉም ካህናትን አታስቀኑ። ለዛ ነው አንዱ ያንዱን እያማረው አንዱ ያንዱን እያማረው ይሄድ። ለሁሉም የመጀመሪያው ጣዖት ሰይጣን ነው። ሁሉም ነገር የተወለደ ከሱ ነው፣ ጣዖታዊ ነገር በሙሉ። ስለዚህ አንተ የማይገባህ ነገር ሲመኝ፣ ሴት ልጅ ወንድ መሆን ሲያምራት፣ ከዚህ በላይ ጣዖታዊነት አለ? ከዚህ በላይ ሰይጣናዊነት አለ? መነኩሴው ደግሞ ጳጳስ መሆን ያምረዋል። ይህ ሰፊ እንትን አለ የሚለበሰው የጳጳሳት ልብስ የአንገት ላይ ያለው ይገርመኛል። እሱም ብቻ አይደለም እኮ በሳምሶናይት 500 600 ይዘህ ምን ልታደርግ ሄድክ ነው? ልሾም ፈልጌ። አቤት ቸሩ መድኃኔዓለም! እንዲያው እንደ ቅዱስ ኤልያስ በዚህ ዘመን ይኖር ነቢየ እግዚአብሔር ከሆንክ እሳት ከሰማይ ወርዳ ትብላ እንደተባለው እሳት ወርዶ ሊበላው የሚገባ ስንት ሰው አለ? እኔን ጨምሮ። ለሁሉም አንደኛው የሚታወቀው ጣዖት ሰይጣን ያደረበት እንጨት ጠርቦ ድንጋይ አለዝቦ ማምለክ ነው። እሱን እናቆየው። በዚህ ዘመን እጅግ የጎዷቸውን ጣዖቶች አንዱ ለሶስት እየናገራል። የመጀመሪያ የዚህ ሀገር ጣዖት እንደሆነ ታውቃላችሁ? የገዛ ሰውነታችሁ። አብዛኞቻችሁ ራሳችሁን ነው የምታመልኩት። እንዴት አረፈዳችሁ? ኧረ በሞት እግዚአብሔር ይመስገን በሉ። ራሱን የማያመልክ አለ? እኛ እኮ ተቸግረን ነው የምንኖር ብሎ አለ። ኧረ ተው ግድ የለህም። አዎ ለቤተ ክርስቲያን እኮ የማንሆነው ነገር የለም። ኧረ ተው ግድ የለህም። እስኪ የሆንከውን መጀመሪያ ነገር ይኸው ገንዘብ አዋጣለሁ። ምን አስራት በሕግ የተደነገገ ነው። እንደ ጥንቱ እንደ ቤተክርስቲያን ስርዓት ከ10 አንድ ሁሉም ሰው ያወጣል። እዚህ ያለው አይሸፍኑላችሁ፣ ራሳቸው ይመልሱ። ሁላችሁ ታወጣላችሁ። ይሄው ዝም አሉ። ሁላችሁ ታወጣላችሁ። ማታወጡ አላችሁ አይደለም? ሕገ ቤተክርስቲያን ልንገራችሁ። ኋላ እንግዲህ እሱ ያለስልሱላችሁ። በሌላ ጊዜ ስትገናኙ ደረቁን ልንገራችሁ። አስራት ማለት ከምታገኘው ነገር በሙሉ 10 አንድ ካላወጣ ስጋውን ደግሞ መቀበል አትችልም። ስንኳ ይቅርና ጸበል ሊሰጡኝ በኋላ በዚህ አመልክ ጸበል አለ። ግን ጸበል እዚህ አለ። እሺ እንግዲህ አለኝ ጸበሉን መጠጣት አትችሉም። አረ ቤተክርስቲያንም አታውቃችሁ።
አትብሉ የእግዚአብሔርን አስራት። ትልቅ ጠብ ነው። የእግዚአብሔርን አስራት አንብላ። ራስን ማምለክ ምንድን ነው በለኝ። ትልቁ ራስን የማምለክ መገለጫ ከእግዚአብሔር ሕግ ይልቅ ለራስ አመለካከት መገዛት። በራሱ አመለካከት የማያድር መጽሐፍ ባለው ብቻ የሚሄድ የእግዚአብሔርን እውነት ብቻ የሚከተል ማን ነው? ከመካከላችን ይህን ጨምሮ ማን ነው? እስኪ ማን ነው? ሰው በገዛ አመለካከቱ ካደረ ምን እያለ ነው? ከእግዚአብሔር ሕግ የማን አመለካከት ይበልጣል? የኔ ይበልጣል እያለ። እግዚአብሔር ከሰራው ስርዓት ይልቅ በገዛ አመለካከት ካደርግ አንተ ራስን ጣዖት አድርጋል። ራስን ነው የምታመልክ። ጣዖትን አታምልኩ። ሁለተኛ፣ አንዳንድ አገልጋዮችን ጣዖት አድርገናቸዋል። ለምሳሌ እዚህ እንዲያስተምሯቸው የምታመጧቸው ሰዎች አሉ። እንዲዘምሩ እንዲያስተምሩ አታምጡ አይደለም፣ ግን አካሄዱ ብዙ ክፍተት አለበት። አንደኛ፣ እነዚህ ሰዎች አጓጉል ጥቅም አስለምደን ብዙዎቹን አበላሽተናቸዋል። ስርዓተ ቤተክርስቲያን ስንናገር እንዴት እንደሚያንገፈግፋቸው ብታዩ፣ እንዴት እንደሚያንገፈግፋቸው አስታውሳለሁ። አሁን ቅርብ ጊዜ ኢየሩሳሌም ለመሄድ ልጆች ኢየሩሳሌም እንድንሄድ እኛ ቲኬት ሊቆ እንደዚህ ዝግጅት የሚያዘጋጁ ሰዎች ጋር ይደውላል። እናንተ ከምታውቋቸው ስም ካላቸው ሰዎች አንዱ ነው የሚያስጉዘው። ከዛ ይደውልና ሰው እንድትወስድልን ፈልገን ነበረ ይለዋል። እንዲህ ደስ ይለኛል፣ በጣም አመሰግነኛል፣ በጣም አመሰግነኝ። በል ስሙን ንገረኝ ልመዝግበዋል። ስሙን ሲነግሩ ጆሮ ላይ ዘጋብኛል። ምን ሆኖ ይመስላችኋል? በእናት በአባት ርስት ተጣልተናል። የምናገር ከተናገርኩት ነገር በሙሉ አንዲትም ከመጽሐፍ የወጣች ቃል ካለች እንዋቀስ። መጽሐፍ ያለው ከሆነ ለምን ትጠላኛለህ? መጥላት ከፈለክ መጽሐፉን ጥላው እንጂ። መጽሐፉን ስትጠላው ደግሞ መጽሐፉን የሰራውን ነው የምትጠላው። ሎቱ ስብሐት። ሰዎችን አታምልኩ። አሁን እናንተ አምልኩ አትሉትም፣ ግን በእግዚአብሔር ፊት እንደ ጣዖት አምልኮ እየተቆጠረባቸው ነው። እገሌን ካላመጣህልኝ ይባላል። እገሌ መጥቶ ምን ሊያደርግልህ ነው? የጉባኤ መምህራን ለመሆኑ ይመጣሉ እዚህ። በነገራችሁ ላይ ዋናው የእሳቸውን መምህር የሁላችን መምህር ዋናውን ትልቁን የእንታ ክቡርን የሚያውቃቸው ሰው ይኖር? ብቸኛው ምስክር፣ ብቸኛውን የመነኮሳት ምስክር የእንታ ተሾመን የሚያውቃቸው ይኖር ይሆን? እኛን ያሳደጉን ቅድስና ያላቸውን ስንት ሊቃውንት ከነመፈጠራቸው ማን የሚያውቃቸው? በዛ ላይ እውነቱን እንነጋገር። አሁን ቅድም ስትዘምሩ መዝሙር ሲዘጋጅ ያሬዳዊ ከሆነ በቅዱስ ያሬድ መንገድ ከሆነ ጥሩ ሰየው፣ ጥሩ ነው። በነገራቸው ላይ ጥሩ ነው። ግን ልብ በሏቸው አንዳንድ ነገሮች። ለምሳሌ ሲዘምሩ እናትና ድንግል የሚል ዘር አለ ከማሉ ላይ እመቤታችን እናትና ድንግል ትባላለች። ስድብ እኮ ነው። ላንቲ ስብሐት። እናንተ በየዋህነት ነው የጻፈው ሰው አላስተዋለውም፣ ወይም ደግሞ ኤዲት አልተደረገም። እመቤታችን አሁን እንግዲህ ድንግል ወእም እንላለን። ወን ዋው ይዞ ነው ዋው ይባላል። ድንግል ወእም ማለት እናትና ድንግል አይደለም። እናትና ድንግል ብዙ ሴት አለ። መጀመሪያ ድንግል በኋላ እናት የሆነ ቃሉ ምንድን ነው? እናትም ድንግልም። ገብቷችኋል? ይሄ ነው ትምህርቱ። ነገር ሃይማኖት ያፋልሳል። ቅድም ሳየው አይኔ አያርፍም እያልኩ አይኔን ዝቅ አደረኩ። ዜማ ደግሞ አይሰብርም። አይቼዋለሁ። ዜማ አይሰብርም። መዝሙሩን ታስታውሰዋለህ? ትዝ ይልሃል? አዎ፣ ስመ ማርያም ድንግል የሚለው ያቺው ዘር ላይ ያለችውን ዜማዋን እንዳትሰብርባችሁ ብዬ ነው። እናትና ድንግል የሚለው እናትም ድንግልን ብትሉት ዜማው አይሰብርም፣ ችግር የለውም፣ አይሰብርባችሁም። አንዳንድ ሰው ዜማ እንዳይሰብርብን እኔ እንትን አውቃለሁ። እናንተ ሀገር አብሯችሁ የሚኖር አንድ ዘማሪ የሚባል ሰው አለ። በነገራቸው ላይ ስትጠሩ እንደው አገልጋይ የሚለው ይሻላችኋል። አሁን ዘማሪ ማዕረግ ነው። እንግዲህ ቢያንስ ዝማሬ ከመዋሥዕት ጋር የተማረ ሰው ነው ዘማሪ የሚባል።
ዘማሪ ቅዱስ ዳዊት ማዕረግ አይደለም? እናንተ ዘማሪ ስትባሉ ያ መድረክ ላይ የሚቆመው እነሱ ቢጠሩበት ጠራል ሊቀ መዘምራን ነው ይላል። አንዱ ጳጳስ መጥቶ ይለጥፍለታል ሊቀ መዘምራን። ከዛ ደግሞ እሱ ደግሞ አላስኬደልና አንዱ ዘመዳቸው ደግሞ ሊቀ ልሳናት ነው። ገብቷቸው ሊቀ ልሳናት ከአንዱ መንፈስ ቅዱስ በቀር ሊቀ ልሳናት አለ እንደዚህ አይደል? ይሰማችኋል? አስቡበት። ከዛ ደግሞ የመጀመሪያ ድሮውን ደግሞ ማን አሉት? በኩረ መዘምራን። ከዛ አንዱ ደግሞ ምን ተባለ? በኩረ ሰባክያን። ተናግሬያለሁ በአደባባይ። በኩረ ሰባክያን የተባልከው ሰውዬ ጋኔን አድሮብሃል። እውነቴን ነው። ንስሐ ግባ። በኩረ ሰባክያን ክርስቶስ ብቻ ነው። ደግሞ የቅዱሳን አልበቃን ብሎ ደግሞ አልፈን የክርስቶስን ስም ትናንት ነው። በቀደም ደግሞ አንድ ምን አየሁኝ? ርዕሰ ሊቃናት የሚባል ሰው ነው በዚህ በአሜሪካ ርዕሰ ሊቃናት ሊቀ ትጉሃን በሉኝ ይላል አንዱ ተነስቶ። ኧረ ተው፣ ትጉሃን መላእክት ናቸው። ተው እንዴ! በሞት የቅዱሳን በሙሉ በዘመናቸው ከስማቸው በቀር በምን ተጠርተዋል? ዛሬ የትምህርታችን ርዕስ የሆነ ቅዱስ ጳውሎስ በዘመኑ ጳውሎስ ከመባል በቀር ሌላ ስም ነበረው? መራሂ፣ አይኳቲ፣ መርስ፣ ዛይን፣ ልሳነ እፍረት፣ ልሳነ ክርስቶስ፣ ንዋይ ህሩይ፣ ብርሃነ ዓለም። ይሄ ሁሉ እኮ ካረፈ በኋላ ነው የተጠራበት። በሕይወት እያለ ጳውሎስ ነው፣ ሌላ ነገር የለው። ቄስና ቀሲስ ተብሎ ሲጠራ እንኳን ልዩነት እንዳለው የሚያስብ ሰው አለ። ቀሲስ ሲሉት ሞቅ ይለዋል። ቄስ ሲሉት የገጠር ይመስለዋል አይደል? የቋንቋ ልዩነት እኮ ነው። ልክ ፓትሪያርክ ሲባል ትልቅ ነገር ይመስላል። ሊቀ ጳጳሳት ነው፣ ሌላ ነገር የለውም። ከመን እዛ ምተን ልጥፍ ነው። ካቴድራል ነው የሚባለው እዚህ ሀገር። ካቴድራል አዲስ አበባ ካቴድራል ምንድን ነው? እንዴ በሞት እንግሊዝኛ ስለምታውቁ እስኪ እናንተ ልጠቃ። ካቴድራል ምንድን ነው ትርጉሙ? ምንድን ነው ፋይዳው? ስለዚህ ሁለተኛው ጣዖት አገልጋዮችን ጣዖት አታድርጉ። በሞቴ የእግዚአብሔርን ቃል ሹ፣ ምስጋናውን ሹ እንጂ እነሱን አትከተሉ፣ ማንንም አትከተሉ። በዚህ ዘመን ቤተ ክርስቲያን ከአገልጋይ በላይ ጠላት አለ። በዚህ ዘመን አገልጋይ ብዬ የምለው የቤተ መቅደሶቹን አይደለም፣ እዛም ክፍተት አለ። እቺ ቤተ ክርስቲያን መዝሙር ይባላል። ማን ነው ባለቤቱ? ማን ነው የሚገመግመው? ማን ነው አጽድቆ የሚያወጣው? አንዱ ተነስቶ መላእክት አለቀሱ ብሎ ይዘምራል። ኧረ ተው ብለን ስንል ሌላው የተማረ ሰው ተነስቶ ምን ችግር አለው እንተረጉመዋለን በሌላ መንገድ አለ። እዚህ በልቶ ጠጥቶ ሆዱ ሲያገሳ የጻፈው ነው እንዴ ደግሞ በአንድምታ ይጀም ተረጉም እንዴ? ወዲያው ነው የምጥልለት። አንቺ በልተሽ ጠጥተሽ ሆዲ ሲሞላ የጻፍሽውን ነገር ነው እንደዚህ አመጣሽ ማመስገኛ የምታደርጊው? እዛው አንቺ አመስገኝበት በቤትሽ። ካሴት ይባላል ይሸጣል ገበያ። ደግሞ ምን ይባላል? ሲዲው ላይ ምን ተብሎ ይጻፍበታል? ይሄንን ያባዛ ምናምን። መጀመሪያ ላይ ምን ይላል? የቤተ ክርስቲያን ነው ይላል። የቤተ ክርስቲያንን ትውፊት ጠብቋል። የቤተ ክርስቲያን ከሆነ ባባዛው ምን አገባው እሱ? የግል ንብረት ነው ይበለኝ ይሉ። ዋናው ትልቁ ነገር ይሁላችሁ፣ እግዚአብሔርን ከፈለጋችሁ ሰዎችን አትከተሉ፣ አታምልኳቸው። እንዲያውም ቅዱስ ጳውሎስ ለቅዱስ ጢሞቴዎስ ለለ ከመዝሰ ተጋሐሶሙ ብሎታል። እንደዚህ ካሉት ራቅ። አደባባዩን እግዚአብሔርን ሳይሆን ራሳቸውን ከሚያስመልኩ ሰዎች ራቅ። ለጊዜው እናንተን እንደሱ አድርጋችሁ እንደማታያቸው አውቃለሁ። ግን ትልቁ ችግር ቤተ ክርስቲያን አሁን ወደ ጥፋት መንገድ ነው ያለችው። ከዚህ የከፋ ነገር እየመጣ ነው። ሁለተኛው ጣዖት እሱ ነው። ሶስተኛው ጣዖት በዙሪያችን ያሰመርነው መስመር አለ። ያ መስመር ጣዖት ሆኗል። በእናንተ እንግሊዝኛ ልናገር ነው፣ ኮምፎርት ዞን ነው የምትሉት። ለራሳችን ያሰመርነው መስመር አለ። ምንም ነገር ለማድረግ አንዱ ተነስቶ በቀደም እኔ ለምሳሌ አልጾምም፣ በሌላው እሰራለሁ፣ እንዲህ ባደርግስ? አንደኛውን ሰው ቤቱን አየውና ይህን ቤትን ምን አለ ለቤት ያምሰለው እኔ ከየት እኖራለሁ አለ። ጎዳና ላይ ኑራ።
እና ወይን አንሄድ መቃብር ቤት እኔ ጋር እንኖር። አይ ለፍቼ ልክም እኮ ነው የሰራሁት። አይከብድም ብለህ ነው? አይከብድም። እንዴት አረፈዳችሁ? ስለ እግዚአብሔር ፍቅር ብሎ ምንም ነገር መተው ይቻላል። ያሰመራችሁትን ለጾም፣ ለጸሎት፣ ለስግደት ስርዓትን ለመጠበቅ በአጠቃላይ ላለው ነገር በሙሉ በዙሪያችን ያሰመረው የምቾት መስመር ጣዖት ሆኖብናል። ጣዖት ሆኗል። ጣዖት ማለት ከእግዚአብሔር ከፍ አድርገን የምናየው ነገር በሙሉ ከእግዚአብሔር ሕግና ስርዓት ከፍ አድርገን የምናየው ነገር በሙሉ ጣዖት ነው። የዚህ ሀገር ኑሮ እኮ እንደዚህ ነው፣ መብላት አለብን፣ መጠጣት አለብን። እኔ እዛ ሂጄ ደግሞ ገና አላስተምርበት ነው። እኛ ሀገርማ እዛ ምግብ ካጣው ሰው ሀገር እዚህ አቤት የሚበላው ምግብ አቤት ወመራ እዚህ ያለው አሁን ያረፉባቸው ሰዎች አቤት አቤት። የእነሱ አልበቃ ብሎ ቁርስ ሌላ አይነት፣ ምሳ ሌላ አይነት፣ እራት ሌላ አይነት፣ ከምሳውም ደግሞ ሌላ አይነት ነገር አለው። እሱም በልተህ ነው እግዚአብሔር የምታመልከው። 33 ሚሊዮን ዛራ በረሃብ እየተቀጣ ያውም ዘመድ የምትለው በነፍስ ብቻ ሳይሆን በስጋ ዘኔታ ይሰማናል። እኔ የምኖርበት አብየ ጊዜ ቤተክርስቲያን ዙሪያ እስኪ ሊለምኑ ያፈሩ ጎዳና የወጣውን ትቼ ሊለምኑ ያፈሩ ብዬ አንድ መንደር ብቻ 200 ቤተሰብ አመጡልኝ። ምን ላደርገው እችላለሁ? ይሄ ዳውንታውን ሴንታወር አለ አይደል? የሆነ ደረቅ ህንፃ ለማየት ማት ገንዘብ ከፈልኩ። እኔ አልከፈልኩም፣ በአንድ ሰው ከፈለ። እንዴት ነው ደረቅ ህንፃ ለማየት እኛ ይሄን ያህል ገንዘብ ምን ከፈለው? እኔ እውነቴን ነው፣ በጣም ጠቀሙ። አንተ ደግሞ ችግር አለብህ፣ ትንሽ ተዝናና እንጂ ወንድሜ። መዝናናት የሚባል ትምህርት በክርስትና ውስጥ እኔ አላውቅም። ገብታችኋል? ተዝናኑ የሚል መጽሐፍ አለ። እንኳን ተዝናኑ ሳቁ የሚል አለ። ክርስቶስ ሳቀ የሚል መጽሐፍ አለ። ደግሞ አሁን አትሳቁ እያልኩ አይደለም። አንዲቱ እናንተ እዚህ ዛሬ የለችም። ይኸውልህ ልጆችን ቢች ወስዳቸዋለሁ ምናምን። አዎ ግን በጣም አላዝናናዋቸው። በደንብ እንዲዝናኑ ብዬ ይሄ ትንሽ የአውሮፕላን አለች አይደለም፣ እሷን ተከራይቼ አዞርኳቸው ከተማ ሆነ። ታረጋላችሁ አውቃለሁ። አሁን እግዚአብሔርን እያየ እንዴት ብሎ ነው ይቅር የሚለን? ስለዚህ ምቾት ከተባለ ጣዖት ራሳችን እናርቅ። ቅዱሳን ምን አሉ? አባ አጋቶን ምን አለ? የክርስቲያን ጠላቱ ምንድን ነው አሉት? የገዛ ምቾት መውደዱ። ዛሬ እንኳን ሌላ ዓለምን ንቄ መነኮስኩ ያለው ሰው በሙሉ የሚተኛበት ፍራሽ፣ የሚበላ ምግብ ዛሬ ወረድክባቸው ካላለችኝ የሆነ ሰርግ ስፍራ ላይ ትመጣና እንዲቱ ዛሬ እምነቴን ክድ ነበረ ብላለች። ለምን ስላት እንደዚህ መነኮሳት መጡና ለስላሳ ቢያቀርቡላቸው እብድ ሆኑ። ሳይሽ ሕፃን ትመስኛለሽ እንጂ ደግሞ ከዛ ከፍ ያለ ብላ ቢራ ማምጣት። አሁንም ጨውባት። ምንድን ነው የምትፈልጉ? ውስኪ አምጪ። ውስኪ ከምንድን ነው የሚሰራው? ያው በቆሎና ገብስ አይደል? ለምን አለ ጭንቅላትን ትኩረት የሚስበው እንደው ታውቃለህ? ይሄ ለራስ ያለ ጣዖታዊ አምልኮ። እናስበው። አንድ ብቻ ልጥቀስና ልጨርስ። አራተኛው ጣዖት ዘረኝነቱ አይደል? እኔ የሚገርማችሁ ነገር እዚህ ብቻ አይደለም፣ እዛም አለ። አሁን አስቡት። መጀመሪያ ደረጃ ቀላሉ ነገር አሁን እዚህ ሀገር የትግሬ ያለ የምናምን አለ የምናምን አለ አይደል? ምናምኑ እንጃ ከሌለ ድንገት ብዬ ነው። የትግሬ አለ ሰምቻለሁ፣ የአማራም አለ፣ የኦሮሞ አለ፣ የጉራጌውም አለ። ይሄ አሁን ያጋንንት ቤት ነው፣ ቤተክርስቲያን ነው። አንድ እውነት ወቁ። እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ጉራጌ ነኝ፣ ሶማሌ ነኝ፣ አፋር ነኝ። ይከለክለኛል? ምሳሌ ላነሳ። ተከበሩ ዲያቆን ይነሱ። አሁን እኔ ሱዳናዊ ነኝ ይበሉ፣
አንድ እንቅፋት የሚሆንበት ነገር አለ። ፓስፖርት አይደል? ማስረጃ የሚባል እሺ፣ ሱዳናዊነቱን እንተው። እኔ ሀዲያ ነኝ ይበሉ። አሁን ሀዲያ አለመሆን እሱ መሆንዎትን ማረጋገጥ እኔ አለመሆንዎትን ማረጋገጥ አልችልም። ሰዎች እኔ እንዲህ ነኝ ብለው በከንቱ ይለፈልፋሉ እንጂ ማስረጃ አለው። ምንድን ነው የሚል? አንተ ትግሬን የምትል በምን ምክንያት ነው ይላል። እናትና አባቴ ትግሬ ናቸው። እነሱ መሆናቸውን በምናወቅ እናትና አባታቸው እነዛስ መሆናቸው በዛ ይላል። ትንሽ ሂዶ ይጠፋበታል። ጎበዙ ነው ቢቆጥር የት ነው የሚደርስ? አባታችን አዳም እናታችን ሔዋን ላይ የዛሬ 1500 ዓመት ብትቆጥሩ የኢትዮጵያ ታሪክ ውስጥ ትግሬ የሚባል አለ? አማራ የሚባል አለ? ኦሮሞ የሚባል አለ? አረ ኢትዮጵያ የሚባለውም ስም መኖሩ እርግጠኛ አይደለሁም። ለምን መሰላችሁ? እዚህ ደማችን ብንበጣው የዘር ስም የጎሳ ስም ይዞ አይወጣም። ሰይጣን ያስተማረን ክፉ ትምህርት ነው። ግን ደግሞ ይህን ስትናገሩ ይሄ ጣዖት ይሄ ዘር ጣዖት እንዳለ ሁሉ ግን ከዚህ የዘር ጣዖት ለመራቅ ሲሞክሩ ግልጹን ማንነጋገር ከ2 ዓመት በፊት ሰሜን ኢትዮጵያ ክፍል ትግራይ ውስጥ ጦርነት አልነበረም? ንገሩኝ። ያ ሁሉ ግፍ ሲደርስባቸው ለምን ዝም አለ? ለምን? አሁን ደግሞ እኛ የምንኖርበት ክልል እኔ በሰዓቱ መካከል የመጣሁት አሁንም ሰሞኑን እግዚአብሔር ቢፈቅድ እዛ ውስጥ ተመልሼ ነው የሚሄደው። ግድ ነው። ሀገሬ ገነት ናት፣ ይሄ ገሃነም ነው። ለነፍስ ይሄ ሀገር ገሃነም ነው፣ ላወቀበት ግን ይህም ገነት ነው። ለምን? መጽሐፍ ዓለም በሞላው እግዚአብሔር ናት ይላል። የዚህ ሀገር ችግሩ ምንድን ነው መሰላችሁ? የዚህ ሀገር አንደኛ ምቾት ያለ ማምዳችኋል። ከዛ ምቾት መውረድ ሰቀቀን ነው የሚሆንባቸው። ልክ እሾህ የመርገጥ ያክል ነው የሚያሰቅቀው አይደል? ከምቾት መውረድ። ሁለተኛ የዚህ ሀገር ችግሩ እዛ ሄድንና እዛ ረጅሙ ህንፃ ውስጥ አንድም የካናዳ ሰንደቅ ዓላማ አላየውም። የነዛ የጸያፎቹ የሰዶማውያኑ ግን በስፍራው ሁሉ ሞልቷል። ደግሞ በዓል ይከበርላቸዋል መሰላል ቅርብ ጊዜ። አስቡት። የዚህ ሀገር ክፋቱ ነው። እሱ ብቻ አይደለም፣ ልጆቻቸውንም እየወሰዱ ምን እንደሚያስተምሯቸው ይታወቃል። ግን እዚህ መሆናችሁ ትችላላችሁ በጎ ክርስቲያን መሆኑ። እስቲ ግን በሞት ያን ጥያቄ ልጠይቃችሁ። እንደው እንሂድ እስቲ ወደ ሀገር ቤት እንሂድ። አሁን ሰሞኑን አንድያችን ላንመለስ። እንዴት አረፈዳችሁ? እንሂድ። ምንም የሚቀርባችሁ ነገር የለም። እንሂድ። እዛ ሞት አለ፣ እንሞት አብረን። እዛ ሰማዕትነት አለ፣ እንሂድ አብረን እንሰዋ። እንሂድ። ምን ይቀርባችኋል? የሀገር እስቴማራችሁ ቅድም ያልኳችሁ የምቾት ጣዖት ማለት ይሄ ነው። ብዙ ሰው በቃ ሀገር ሄዳለሁ። ሀገር ማትሄድ ምንድን ነው ሲባል ሰላም የለም። ሰላሙን ማን ያምጣው? እኛ እዛ መከራ አይተን እዛ ላ ኮልኮል ብለህ ልትመጣ አትገባትም። ይዛ ጊዜ እንዲህ ያለ ጨዋታ አለ እንዴ? እዚህ ሰዎች በሰሩት ሀገር የዛሬ 200 ዓመት በሰሩት ሀገር እንደመጠመቸም ሸቀልክም አልክም ትኖራለህ። እንደዚህ ጥሩ ነው። እንሂድ፣ ግድ የላቸውም። እንሂድ። ልጆች ነው መሄድ አትፈልጉ? ምን ችግር አለ? አስባችሁታል? ቅዱሳንን መምሰል አንፈልግ። ደግሞ ሰው ስላለን ለምን ሞተው እዛ ልኖር እንችላለን። እዚህ የለመዳችሁት ነገር እዚህ ሀገር መጥቼ በጣም እንዲያው ኢትዮጵያ ቢኖር ብዬ የተመኘሁት አንዲት ነገር ብቻ ነው ያገኘው። አንድ ነገር እዚህ አየሁኝ። ንጽህና የሚባል ነገር። ይሄ ወሽሮማችሁ አቤት አቤት፣ እዛ እኮ የምንኖርበት ቤት እራሱ የሱን ያህል ንጽህና የለውም። እሷን ብቻ ለምን ቢባል ጥሩ ነው። እኛውን ለምሳሌ ቤተ እግዚአብሔር ወሽሮም ገብተን ቤተክርስቲያን መግባት አልችልም። ጠረን ይዤ ስለማወጣ አልችልም። ለ30 ደቂቃ መናፈስ አለብኝ ይዞር። እችን ብቻ ይዛናት እንሄዳለን። ይዞ የሚኬድ ከሆነ ልብ በሉ። ወደ ዋና ጉዳይ ልመለስና ለምንድን ነው ያን ያህል ሲገፉ፣ ያን ያህል ሴት ሲደፈር፣ ያን ያህል ሰው ሲገደል ለምንድን ነው ያልጮኸን? ትግሬ የሚባለው ማህበረሰብ ሲበደል መጮህ ዘረኝነት ነው እንዴ? አሁንስ አማራ የሚባለው ማህበረሰብ ሲበደል መጮህ ዘረኝነት ነው እንዴ? ከተገፉት ጎን መቆም ክርስቲያናዊነት ነው። ያን ስታደርግ ግን አንተ ከዛ ቆሻሻ ውስጥ እንዳትወድቅ ተጠንቀቅ። እኔ አማራ ብለህ ብትሳደብ፣ ኦሮሞ፣ ትግሬ ብለህ ብትሳደብ አልደነግጥም። ጎንደር ብለህ የተሳደብክ ቀን ግን ጉሮሮህን ማንቀር። ለምን? ጎንደር የዘር ስም አይደለም።
ጎንደር ለሃይማኖት ለሀገር የመኖርና የመሞት ስም ብቻ ነው። ጎንደር የሚባል ዘር የለም። አክሱም ብለህ ብትሳደብ አንቀሃለሁ። ላሊበላ ብለህ ብትሳደብ አንቀሃለሁ። እሱ መገለጫችን ነው። ማወቅ አለባቸው። አንቀሃለሁ ሲል ደግሞ የልጅ ጤነኛ ነው የምትለው። አዎ እውነቴን ነው። ለምን አስመስላለሁ? ብስጭቴን ነው የምገልጥልህ እኮ። እንግዲህ ከብዙ ጣዖቶቻችን እነዚህን ጠቅሻለሁ። እንጨምር ቢባል በየባንኩ ያስቀመጥከው ገንዘብ ጣዖትህ ነው። አስራት የማታወጣበት ገንዘብ ጣዖት ነው። ሌላም ብዙ ጣዖት አለ። እህቶቻችን መልካችሁ ጣዖታችሁ አይደለም። እግዚአብሔር በፈጠረው መልክ አደራ አትንኩት። ቅንድባችሁን ታናናሾች አትንኩት። ራሳችሁ እንደ ዘመናዊ ሰው አትቁጠሩ። እናንተ እዚህ ሀገር ኖራችሁ እኔ ስለዚህ ሀገር የማውቀውን 1/10 የምታውቁ አይመስለኝም። ይሄ ስልጣኔ አይደለም፣ ድንቁርና ነው። ቅንድባችሁን አትንኩት። ምንም ተፈጥሮ አትንኩት። ለምን? አንዴ ከነካችሁት ለዘላለም የቅንድባችሁ ባሪያ ነው የምትሆኑ። እግዚአብሔር ሲፈጥረው እንዲያስተካክሎ ነው የፈጠረው። ልክ ሆኖ አይቀንስ አይጨምር። መልካችሁን ጣዖት አታድርጉ፣ አናድርግ። ማጠቃለያ መቼስ ዛሬ ታላቁ ነቢይ መጥምቀ መለኮት ጸያሄ ፍኖት ነቢየ ልዑል ቅዱስ ዮሐንስ ዓመታዊ በዓሉ ነው። ዮሐንስ መጥምቁ። ቅዱስ ዮሐንስ መጥምቅ የተገደለ በምን ምክንያት ነው? ሐቅ ስለተናገረ። ስለዚህ ሐቅን ይዘን እንደ ቅዱስ ዮሐንስ እንሁን ወይስ ሐሰተኞቹን እንደ ሄሮድስ እንሁን? ይሄ ቅዱስ ሰው እንደ ነቢያት ነቢይ፣ እንደ ሐዋርያት ሐዋርያ፣ እንደ ወንጌላውያን የመጀመሪያዋን የወንጌል ስብከት ነሱስ መቀርበት መንግሥተ ሰማያት ብሎ ይሰበከ። እንደ ካህናት ካህን ነው። እንደ ገዳማውያን ባሕታዊ ነው። እንደ ሰማዕታት ንጹሕ መነኮስ ነው። ንጹሕ ሰማዕት ነው። እንደ መነኮሳት መነኮስ ነው። እንደ ደናግል ድንግል ነው። ቅዱስ ዮሐንስ ያልሆነው የሌለው ሀብት ምን አለ? የዚህ ሁሉ ሀብት መገለጫው ምን ይመስላችኋል? አባቶቻችን ይላሉ። ቅዱስ ዮሐንስ አፈወርቅን ታውቃላችሁ አይደል? ቅዱስ ዮሐንስ አፈወርቅ ብዙ ስራ፣ ብዙ ትምህርት፣ ብዙ ቅድስና አለው። ዮሐንስ አፈወርቅን የተከለው ግን ምን እንደሆነ ታውቃላችሁ? በምዕመናን ልብ በቤተክርስቲያን ላይ ለዘላለም ከሁሉ ከፍሎ እንዲታይ ያደረገው ለዚያች ድሃ ሲል ነው ተገፍቶ የሞተ። ለአንዲት ድሃ ነው የሞተ። አስባችሁታል? እኛ ብንሆን ምንድን ነው የምናደርገው? ምሳሌ እኔ በሆን ያቺ ድሃ መጣ፣ ንግስቲቱ አስቡት፣ እንደናንተ አሁን ወይ የዚህ የእናንተ ሀገር ጠቅላይ ሚኒስትር ወይ የታችኛው ሀገር ፕሬዚዳንት አንዷን ድሃ ገፋት። ምንድን ነው የምታደርጉ? ምዕመናን ይኸውላችሁ፣ በሞቴ ምዕመናን ስል ትዝ አለኝ። እንዴት አረፈዳችሁ እናንተ ምዕመናን ናችሁ ወይ? ጥያቄ። አሁን ብዙ የካህናት እንላለን ምዕመናን ምን ማለት ነው? ፍጹም ታማኝ አይደለም ናችሁ ወይ? ስትጠሩ እኮ ሜት የገሌ ወይዘሮት ገሌ ወይዘሪት እና ወይዘሮ ገሌ ተብላችሁ መሆን አለበት። ምዕመን ለመባል ደረጃ የደረሱት ብቻ ነው መጠራት ያለባቸው። አስቡት፣ ፍጹም የሆነ ደረጃ የደረሰ ታማኝ ክርስቲያን ነው ምዕመን የሚባለው። ለሁሉም እንሰበስባችሁና እንደዚህ ይሁላችሁ። አንዲት ድሃ ተገፍታለች፣ መሬቷን ተቀምታለች እና እዛ ሄደን ንጉሱ ሄደን ችግር ከምንፈጥር እስቲ ገንዘብ እናዋጣና እንግዛላት። እግዚአብሔር ግን ይሄን አይሻም፣ ሐቅ ነው የሚሻ። ሐቁ ምንድን ነው? መሬቷን። ናቡቴን ያስገደለ ዮሐንስ አፈወርቅን ያስገደለ ያ ርስት ነው። ያቺ ሐቅ ናት ትንሽ የምትመስል ሐቅ። ስለዚህ የመጥምቁ ቅዱስ ዮሐንስ ሐቅ ይሻለናል። ከሄሮድስ ምቾት የመጥምቁ ዮሐንስ እስር ቤት ይሻለናል። ዛሬ ተረክቦ ተርሱ ነው ቅዱስ ቴዎፍሎስ አባታችን ቤተክርስቲያኑን ያከበረበት ስጋውን ያፈለሰበት ቀን። ሁለተኛው ዛሬ ቅዱስ ኤልሳ ነቢይ አብሮ የፈለሰበት ቀን ነው። ነቢዩ ቅዱስ ኤልሳ ረዳ ኤልያስ ከክርስቶስ ልደት 800 ዓመት በፊት የነበረው ቅዱስ ነቢይ ኤልሳ። ቅዱስ ኤልሳ ሕይወት ውስጥ ሁለት ነገሮችን ብቻ አስተውሉ። ከነዛ ሁሉ ነገሮች አንደኛው ወደ ኢያሪኮ ሲገባ ተሰብስበው ምን አሉት? ሰናይ ንብረት አለዛቲ ሀገር። ይቺ ሀገር ነገሯ መልካም ነው። እቺን የእናንተን ሀገር ትመስላለች፣ እኛውንም ይመስላል። ሰናይ ንብረታ በጎ ናት። ወማየ ብሔራስ እኩይ ውእቱ፣
የሀገሪቱ ውሃ ግን ክፉ ነው፣ መራራ ነው። አንስት ይመክና በሰት ሕይወቱ ሴቶች ሲጠጡት ያመክናል፣ ወንዶች ሲጠጡት ሆድ ይበጠብጣል ብለውታል። ሀገር ውስጥ ጥሩ ነው፣ ሀገር ውስጥ ጥሩ ነው ሰርታችሁ የምትበሉበት አይደል? የስደት ሀገራችሁ ስትመጡ የተቀበላችሁ ስራ የሰጣችሁ። እዚህ ሀገርማ እኮ ስደተኛ ተብሎ ደሞዝ ይከፍሏል አይደል? ሰው እዚህ ስደተኛ ተብሎ የሚከፈለው ደሞዘኛ እኮ በጣም የሀብታም ገቢ ነው። የአንድ ተቋም ኃላፊ የማይከፈለውን ያክል እዚህ ጥሩ ነው። እሺ ይሄ መልካም ነው እንበል። ነገር ግን የሀገሩ ስርዓት ግን ክፉ ነው፣ ለክርስትና አይሆንም። ቤተክርስቲያን ተጣልታ ስትሄድ ቤተክርስቲያንን እንደ ግለሰብ ተከራከሩ፣ ለገሌ ፈርጄለታለሁ አይደል? አብዛኛው ቤት እንደዛ ብላችሁ ወጣችሁ አላችሁ አይደል? ደግሞ ይኸውላችሁ እንደ አሜባ ደግሞ በየቦታው ቤተክርስቲያን አትክፈቱ። ደግሞ ይቅርታ አድርጉልኝ፣ ተገፍቶ አንድ ነገር ነው። አሁን እዛ ዋሽንግተን ዲሲ አካባቢ ትሄዱ አሜሪካን በየበሩ ዝም ብሎ እንደ ኪዮስክ ማለት ጥሩ ነው። ይሄ ቤተክርስቲያን በየስፍራው መኖሯ እኮ ያስደስታል። ጎንደር የምትመለከቱ እንዲህ ስትል ጊዮርጊስ፣ እንዲህ ስትል ሚካኤል፣ እንዲህ ስትል ተክለ ሃይማኖት፣ እንዲህ ስትል አደባባይስ፣ እንዲህ ስትል ሩፋኤል 200 ሜትር ሰዓት ሄዱ 5 ቤተክርስቲያን አለ። ያ ግን ስለ ፍቅር እግዚአብሔር የተደረገ ነው። እንደዚህ ዘመን እንደዚህ ስፍራ እንዳንዳንዱ ሀገር ለሸቀጥ አይደለም። ስለዚህ የዚህ ሀገር ውሃው መራራ ነው። ውሃው ማለት ሲስተሙ፣ አኗኗሩ፣ የኑሮ ጎዳናው መራራ ነው። ታዲያ ምን ያስፈልጋል? ሸክላ ያስፈልጋል። ሸክላ ውስጥ ደግሞ ጨው ያስፈልገዋል። ምን አለ ቅዱስ ኤልሳዕ? ፈወስክዎ ለዝንቱ ማይ፣ ይህንን ውሃ አጣምክዎ ወለጥክዎ፣ ይህንን ውሃ አጣፍጫለሁ፣ ለውጫለሁ። ይህንን ሲጠጣ ከዚህ በኋላ የሚጎዳ የለም። አባቶቻችን ይላሉ ሸክላዋን በቤታችን ንጽሕት ሸክላ ለሁክት ንጽሕት የሚላት ቅዱስ ኤፍሬም ሶርያዊ ጨው የተባለ በፄወ መለኮቱ ለወልድኪ ዘተፈወሰ ማየ ኢያሪኮ እንዲለው ሊቁ ፄው የተባለ ክርስቶስ ነው። ስለዚህ ክርስቶስ መድኃኒታችን ድንግል እመቤታችን ያስፈልጉናል። ግን ከአንጀት በመውደድ የመጨረሻ አንድ ጥያቄ ልጠይቃችሁና ልጨርስ። ክርስቶስ መድኃኒታችን እንወደዋለን? ክርስቶስ እንዴት ዋላችሁ? እንዴት ዋላችሁ? ክርስቶስ መድኃኒታችን እንወደዋለን አንወደውም? መልካም ደስ ይላል። ከመዝሙሮች ሁሉ የሚገርመኝ መዝሙር አለ። ምንድን ነው የሚል? እወድሃለሁ የሚል መዝሙር 17 ላይ አፈቀረከ እግዚኦ በኃይል የሚለው እሱ ነው። አዎ እሱን አንስቶ ማለት ነው። ክርስቶስን መውደዳችን እንወዳለን ማለታችን መልካም ነው። ግን ክርስቶስን መውደድ በከንፈር አይሆንም። ጌታችን በቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ እመሰ ታፈቅሩኒ ዕቀቡ ትእዛዝየ፣ ብትወዱኝስ ትእዛዙን እንጠብቅ፣ ስርዓቱን እናሟል። አንድ ባንድ ስርዓተ ቅዳሴው፣ ስርዓተ ቤተክርስቲያኑ የቻለውን ያክል እንታገል። ሁለተኛ እመቤታችን መውደድ ነው። ሊቁ ምን አለ? አንቺን ስለ መውደዴ ያለኝን ሁሉ ለፍቅርሽ እሰጣለሁ አለ። ፍቅር መጣወተ ርዕስ ነው አይደል? ራስን መስጠት ነው አይደለም? ለእመቤታችን ፍቅር ያለንን ሁሉ ለመስጠት ዝግጁ ነን? ንገሩኝ። ጥሩ። እንደዚህ ዘመን መጥተው እጅ ወደ ላይ በሉ፣ ወደ ኪሳችሁ ዱሉት፣ ያለውን ሁሉ አውጣና ስጥ። እንደሱ አይደለም። አንድ ጓደኛ የገጠመውን ነገር ልንገራችሁ። መጣና ዛሬ ተፈተንኩ አለኝ። ምንድን ነው አልኩት። መንገድ ላይ ሲሄድ መስጠት ማልፈልግ ከሆነ ወይ ደግሞ መሰጠው ከሌለኝ ጌታ ያደረሃል የኔ ቢጤ እንዳታጋጥምኝ እያልኩ ነው የሚሄድ እና ድፍን 100 ብር ይዣለሁ ከኪስ ያለ። ዛሬ እንዳይመስላችሁ ብዙ ጊዜ ሆነ። ዛሬ 100 ብር ሻይ አጠጣም እኮ አይደል? በእኛ ሀገር እናንተ ወፍራም ነው፣ ደህና ነው፣ ብዙ ስራ ይሰራል። ሲሄድ በፊት ሚካኤል ላይኛው ክፍል አላለች ጠባብ መንገድ ያለችባት ወደ መናሪያ የምታስኬደው እዛች ውስጥ ነው። ሲደርስ ፊት ለፊት ነዳያን አሉ። ደግሞ ስለ እመቤቴ ነው የሚሉ። እመቤቴ አደራሽ እንዳይለምኑኝ ይለው ጸሎት አለ። ልክ ሲደርስ ስለ እግዝእትነ ማርያም እልፍ አለ። ለኪ ስብሐት እያለ እልፍ አለ። እዚያኛው ሲደርስ ሌላ ሁለተኛ ገጠሙት። እኒህም ደግሞ ደግሞ ኧረ ስለ እመቤቴ ቆምኩ አለ። እንዳልሄድ ስሟን ጠርተዋል። እንዳልሰጥ 100 ብር ነው። ትልቅ ሙያ የሚዘጋ ነው። ከዚያ ስራ አለው ቤት ደግሞ
ጨነቀኝ። ቆሜ ስጠብቅ ወጣቶች መጡ። እባካችሁ 1 ብር ስጡኝ እስኪ እየለመንኩ አለ። ያውቁታል፣ አገልጋይ ነው። ምን ሆንኩ ወንድማችን? ምን ሆንኩ? ምንም አልሆንኩም ስላችሁ 100 ብር ስጠው፣ 50 ብር ስጠው። አልፈልግም፣ 1 ብር ነው። በስንት ትግል 10 ብር ሰጡኛል። እስኪ ሄዱ ድረስ ጠብቄ 5 ብር አቀፍ ሄድኩ። አሁን ይሄ ሰው በቤታችን ይወዳል ወይ ሳይወድ? ይሄ ምን ይባላል? ማይከለ ነጭ የሆነ ወይም ያለው ነው። ግማሽ ፍቅር ደርሷል ይባላል። ገብቷችኋል? ስሟን ጠቅጥቆ አልሄደም እየተለመነ ግን ደግሞ ጨክኖ ያችን ብር ማውጣት ደግሞ ከበደ። ከየት ቦታ እንዳለን እንድታውቁት የእመቤታችን መውደድ ሲባል እንዲሁ ዝም ብሎ በከንቱ መዘመር ብቻ እንዳልሆነ እንድታውቁት ከአንጀት መሆን አለበት። ለዚህም አንድ ማሳሰቢያ ልስጣችሁ። በክርስትና ውስጥ አንድም ሰው የእመቤታችንን ስም በክፉ ሲያነሳ ካያችሁት ይህን ሰው ከመካከላችሁ ለዩት። ይሄ ሰው ከመካከላችሁ እስካለ እመቤታችን ከእናንተ ጋር አትኖርም። ለዩት። እኔ ከእኛ ሰፈር አውቃለሁ። አንደኛው ካደ፣ ጴንጤ ሆነ፣ እመቤታችን መሳለብ ጀመረ። 9 ልጅ ነው ያለ ከቤት። ወላጆቹ አስወጧል ናቸው። ይህን ልጅ ለዩታል። እንዴት ልጃችን እንመልሰዋለን አሉ። ሁለተኛው ተደገመ። ሶስተኛው 9 በሙሉ እመቤታችን የሚሳደቡ ላቲ ስባት ሆኑ። መጨረሻው ምንድነው ታውቃላችሁ? ወላጆቻቸው ራሳቸው ወደዛ ሄዱ። ይሄ ክፋት አለበቃቸው ብሎ ደግሞ ዛሬ ምን ያደርጋሉ? ቅማንት አማራ እየተባለ የሚደረገው ጦርነት የሚመሩት ግማሾቹን እነዚህ ናቸው። የሚገርማችሁ ከዚህ ውስጥ ገብተው ማለት ነው። ስለዚህ ቸሩ መድኃኔዓለም የእመቤታችን ጣዕሟን ፍቅሯን ያሳደረብን። ከቅዱስ ኤልሳዕ ነቢይ፣ ከቅዱስ ዮሐንስ መጥምቅ፣ ከሰንበት፣ ከንጹሐን፣ ከመስዋዕቱ፣ ከካህናቱ፣ ከአኮቴቱ በረከት ቸሩ መድኃኔዓለም ያሳትፈን። ጣዖታችንን በሙሉ ያርቅልን። ሀገራችን ኢትዮጵያን ሰላም ያደርግልን። ለርስት ለምድራዊ ርስት ለሀገራችን፣ ለሰማያዊ ርስት ለመንግስተ ሰማያት ሁላችንም ያብቃን። እንግዲህ የሞላውን መንፈስ የጎደለውን መንፈስ ቅዱስ ሞልቶ አቃምቶ አሰምቶ ፍሬ ክብር፣ ፍሬ ትሩፋት፣ ፍሬ ንስሐ እንድታፈሩ እንድናፈራ ቸሩ መድኃኔዓለም ይፍቀድልን። መልሶ በሰላም ከሀገራችን ያገናኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። እሺ እንግዲህ ያው አታጨብጭቡ ስለተባላችሁ ዝምብላችኋል። ግን ቀረ ካላችሁ እንግዲህ ተውት። ደግሞ አይ ቀረ ብሎናል እስካሁን እንደዚህ እናጨበጭባለን ዝምብላችሁ ቀረ